የት ይደርሳል የተባለ የፍቅር ግንኙነት አሊያም ደግሞ እልል በተባለ ሰርግ ከተጋቡ በኋላ ሰዎች ይለያያሉ። የሚለያዩበት ምክንያት እጅግ ብዙ ቢሆንም ለዛሬ የተመረጡ 10 ምክንያቶችን ይዤላችሁ መጥቻለሁ። እነኚህን ምክንያቶች ሳነሳላችሁ ፍቅራችሁን አሊያም ያላችሁበትን የትዳር ሁኔታ ለመታደግ በዚህ ተቃራኒ በማድረግ ፍቅራችሁን ራሳችሁ የትም ሳትሄዱ ማከም ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ ደረጃ ሰዎች ከተዋደዱ ከተፋቀሩ አሊያም ደግሞ በትዳር ውስጥ ከሆኑ በኋላ ሊለያዩ የሚችሉበት የመጀመሪያው ነጥብ አድርጌ ያስኩላችሁ ግልጽ የሆነ ውይይት ማጣት ነው። አሁን ይሄ ነገር ብዙ ጊዜ እንሰማዋለን። ግልጽ የሆነ ውይይት እጅግ በጣም ያስፈልጋል። በተለይ በፍቅር ግንኙነት አሊያም ደግሞ በትዳር ውስጥ ከሆነ ከዛ ውጪ ሌላ ዓለም የለንም አይደል እንዴ? ከዛ ውጪ ሌላ የምናማክረው ሰው የለምና ይሄ ግልጽ የሆነ ውይይት ሲባል እንደ ቀላል ባናየው እጅግ በጣም ይጠቅማል ማለት ነውና ባለበት የፍቅር ግንኙነት አሊያም በትዳር ውስጥ ደግሞ ስፔሻሊ ከሆናችሁ ግልጽ የሆነ ውይይት ያስፈልጋል ማለት ነው። ከሱ የምትደብቂው ነገር ባይኖር አንተም ከሷ የምትደብቀው ነገር ባይኖር ተጣምራችሁ ልጆች ካሉ ምናምን ነገር ምንም እንትን ባትሉ የተመረጠ ነው ማለት ውስብስብ ነገሮችን ባታረጉ የሆነ መነጋገር ያለባችሁን ጉዳይ ዝም ብላችሁ ያለባበሳችሁ ማለፍ የለባችሁ ማለት ነውና ይሄ ግልጽ የሆነ ውይይት የራሱ የሆነ ሚና ይጫወታል ማለት ነው በፍቅር ግንኙነት አሊያም በትዳራችን ላይ ማለት ነውና ይሄን ነገር ትኩረት ልትሰጡበት ይገባል ማለት ነው። ሰዎች ብዙ ጊዜ የሚደባበሩት ወይም ደግሞ ነገሮችን ችላ እያሉ የሚመጡት አንደኛ ግልጽ የሆነ ውይይት በመሐከላቸው ሲጠፋ ነው ማለት ነው። በሁለተኛው ነጥቤ ደግሞ ያስኩላችሁ አለመተማመን ነው ማለት በፊት ተዋደን ተፋቅረን ምናምን ወደ ትዳር ውስጥ ከገባን በኋላ ቀስ በቀስ ይሄ መተማመን የሚባለው ነገር እየተሸረሸረ ይመጣል ማለት ነው። እሷ በአንተ ላይ እምነት ልታጣ ትችላለች። አንተ በእሷ ላይ አንዳንድ የተለያዩ ነገሮችን እያየ እምነትህ ይቀንሳል ማለት ነውና ይሄ እምነት ከምንም በላይ እምነታችን እየቀነሰ ሲመጣ ያንን ሰው በፊት በምናምነው ደረጃ ልክ ማመን ካቃተን ያለንበትን የፍቅር ግንኙነት አሊያም ለትዳራችን ትልቅ የሆነ አደጋ ነው ማለት ነው። አንተም ወይም አንቺም ባላችሁበት ትዳር ላይ እምነታችሁ በፊት ከምታውቁትና ከበፊቱ ካልበለጠ እጅግ በጣም አደጋ አለው ማለት ነው። ምክንያቱም ትዳር ትልቅ የተከበረ እግዚአብሔር ባርኮ በዛ ህይወት ውስጥ አንዴ ከገባን በተቻለ መጠን እነኚህን ነገሮች ትኩረት እንስጥባቸውና መተማመናችን የበለጠ ሊጨምር ይገባል እንጂ የሚቀንስበት ምክንያት ባይኖር የተሻለ ነው ማለት ነው። ሌላኛውና ሶስተኛው ነገር ደግሞ ሰዎች የሚጣሉበት ወይም ደግሞ አላደል ፍቅራቸውን እንዲሸረሽር የሚያደርግባቸው ጉዳይ የገንዘብ ነው። በገንዘብ ጉዳይ ላይ አለመግባባት ነው። ገንዘብ እንግዲህ በትዳር ላይ ስንሆን ያው የጋራ ሰርተን የምናገኛቸው ነገሮች ሊሆን ይችላሉ። አንድ ላይ ስንሆን ደግሞ በገንዘብ ብዙ ነገሮችን ፕላን እናደርጋለን። የሚቀጥለው አመት ቤት እንገዛለን ሊሆን ይችላል። የሚቀጥለው አመት በቃ እንደየራሳችንና እንዳለንበት የፍቅር ሁኔታ ፕላኖችን እናደርጋለን። ስለዚህ በገንዘብ አለመግባባት የሚለው ምን ለማለት ነው? ለምሳሌ አንተ የምትሰራው ገንዘብ ይታወቃል፣ እሷ የምትሰራው ገንዘብ ይታወቃልና ያንን ገንዘብ በአንድም በሌላ መንገድ ምክንያት እየፈጠርን ያንን ገንዘብ ወደ ውጭ የምናስቀርበት እየቀዘቀዘ ይመጣል ማለት ነው። በፊት ላይ ባለን በሌለን ኃይል ተጠቅመን ገንዘብ የምናመጣበትን መንገድ እናሰፋና ያንን ገንዘባችንን ተነጋግረን ተመካክረን የሆነ ቦታ ላይ የምናደርግበት ፕሮግራም አለ። ይሄ እንደ ቤታችሁ እንደ ራሳችሁ ማየት ትችላላችሁና ትዳር ላይ ደግሞ ትንሽ ከገፋን ቆየት እያልን ስንመጣ ምክንያት እየፈጠረን ገንዘቦችን ወደ ውጭ የምናስቀርባቸው ጉዳዮች ካሉ ያ እጅግ በጣም ያለንበትን ትዳር ፈተና ውስጥ የሚከት ነውና ይሄ ነገር እየተደጋገመ ሲመጣ ሰዎች ከሚፋቱባቸው ነገሮች ይሄ ሶስተኛው ነጥብ ነው። አራተኛው ነገር ደግሞ መከባበር ማጣት ነው። ያ ከበሬታን ሁላችንም እንወዳለን። ያው እኔ ሳከብር ነው አይደል መከበረው። ስለዚህ እኔ ያንን ሰው ሳላከብረው ቀርቼ ልከበር የሚለውም ትክክል አይደለም ማለት እዚህ ጋር ፒዩር የሆነ ፍቅር ፒዩር የሆነ አክብሮት ለዛ ሰጠው ከዛ ሰው አለማግኘት አልችልም ማለት ነውና አንዳንዴ ከሰዎች ከመጠበቅ ይልቅ እውነተኛ አክብሮትን እኛ ከሰጠን ያ የፍቅር አጋራችን ለኛ የማይሰጠን ምንም አይነት ምክንያት ይኖራል ብዬ አላስብምና ፍቅርን ነው ሰው የሚገዛው ማለት ነውና ያቺ ሴት አክብረኝ ማለት ብቻ ሳይሆን አንተም ለዛች ሴት የሚገባትን ከበሬታና ፍቅር መስጠት ይገባል ማለት ነውና ይሄ በመካከላችን መከባበር የሚባለው ነገር
እየተሸረሸረ ሲመጣ ያለንበት የፍቅር ሁኔታ አደጋ ውስጥ ይገባል ማለት ነው። በመካከል ግን ልጆች ያንን ነገር እያዩ ሲያድጉ እኛ ስንነጋገር ምናምን ነገር ልጆቻችን ላይ የምንፈጥረው ስሜት ራሱ ቀላል አይደለምና እዚህ ነገር ላይ ትኩረት ማድረግ ይኖርብናል ማለት ነው። እና አራተኛው መከባበር ከሌለ ያ የፍቅር ሁኔታ አላደል ወዳልተፈለገ መንገድ ይሄዳል ማለት ነው። ሌላኛውና አምስተኛው ነጥብ ምንድነው? ለግንኙነት ጊዜ አለመስጠት ነው። ያው ለግንኙነት ጊዜ አለመስጠት ማለት አንዳንዴ ለምሳሌ ዊኬንድ ላይ ሊሆን ይችላል ባልና ሚስት ወጥተው ራት ቢመገቡ የራሳቸው የሆነ ታይም ቢኖራቸው፣ ያው በጓደኝነት ሰዓት ላይ ስንሆን እኮ በሳምንት እየተገናኘ ምናምን አየር እንቀይራለን፣ የሆዳችንን እናወራለን፣ በሻይ ቡና ስም ብዙ ነገሮችን እናወራለን፣ እንጫወታለን አይደል? ግን በትዳር ውስጥም ከሆንን ደግሞ ትዳር እስር ቤት አይደለም። ትዳርን በጥበብ ከተጠቀምነው እጅግ በቃላት የማይገለጽ አይነት ደስ የሚሉ ጊዜያቶችን ማሳለፍ እንችላለንና ትዳር ውስጥ ስንሆን ወንድም ብትሆን ካገባት በኋላ ችላ ማለት አይደለም ያለብሽ፣ ሴትም ብትሆኚ ካገባት በኋላ አረ ምናምን ማለት አይደለም ያለብሽና ያ ፍቅር መታደስ ይኖርበታል ማለት ነውና ይህን ነገር ትኩረት ልናደርግበት ይገባል ማለት ነውና አንዳንዴ በትዳር ውስጥ ያላችሁ ባልና ሚስቶች ወጣችሁ በፕሮግራም ማለት ነው በቃ በሳምንት አንዴ ወጣችሁ የምትዝናኑበት ሰዓት ሊኖር ይገባል ማለት ነው። የራት ሰዓታችሁን ሊሆን ይችላል። በቃ በፊት የነበራችሁን ጊዜ እኮ ታስታውሱበታላችሁ። ከዚህ ጋር ተያይዞ ያው ፍቅር ከመስራት ጋር ራሱ ይሄ በግዴታ ሳይሆን የሁለታችሁ ፈቃደኝነት ምናምን ነገር ኖሮ ሲሆን የበለጠ ያጣጥማችኋል ማለት ነው። ሌላኛውና ስድስተኛው ነጥቤ ደግሞ ምንድነው? ከመጠን በላይ ከዛ ሰው የሆነ ነገር መጠበቅ። ይህም እጅግ በጣም አደጋ አለው ማለት ነው። ለምሳሌ እኔ የሆነ ነገር ከዛ ሰው ስፈልግ ለዛ ሰው መሆን መቻል አለብኝና አንዳንዴ እሱ ብቻ ያድርግ እሷ ብቻ ታድርግ የሚባል ነገር ትንሽ ፍቅራችንን ሊፈታተንብን ይችላል ማለት ነውና ለምሳሌ ይሄንን ምሳሌ ሳነሳላችሁ በፍቅር ግንኙነት ላይ እሱ ብቻ ቴክስት ያድርግ፣ እሱ ብቻ ይንከባከበኝ፣ እሱ ብቻ አምልኮን ነው። ፍቅር የጋራ ነው አይደል? እሱ ምን እንዳለበት ብቻውን እኔ አንዳንዴ ይሄን ነገር ትኩረት ልንሰጥበት ይገባል ማለት ነው። ይሄ ከመጠን ያለፈ መጠበቅ ከሰው ወይም ደግሞ እኔ ብቻ ከዛ ሰው ነገሮችን የምጠብቅ ከሆነ ያ ጥሩ አይደለም ማለት ነው። ሌላኛውና ሰባተኛው ደግሞ ይቅርታ አለማድረግ ነው። ያው ይቅርታ እጅግ በጣም አሪፍ ነው። በህይወት ስንኖር ከፍቅር አጋራችን ጋር ብቻ ሳይሆን ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል። በአንድም በሌላ መንገድ ሰውንና ከሰዎች ጋር እንጣላለን አይደል? ያ ሰው አስቀይመንም እንኳን ቢሆን ይቅርታ ማድረግ እጅግ በጣም መልካም ነው። ይቅርታ የሆነ ሰው በሆነ ነገር አናዶኝም ቢሆን ያንን ሰው ይቅርታ ብለው እኔ የምጎዳው ነገር አለ ብዬ አላስብምና በተለይ ደግሞ ይሄ የፍቅር ግንኙነት ላይ ስንሆን ያንን አካላችን ነው አይደል? አብረነው ምንም ቢሆን ስሜት ለስሜት ስጋ ለስጋ በመንፈስ አንድ ሆነናልና እዛ ሰው ላይ የሚያስጨክን ጉዳይ እንኳን ቢኖር በዛ ልክ መጨከን አለብን ብዬ አላስብም ማለት ነውና በዛ እንኳን ደረጃ ትልቅ ነገር አስቀይመውን ቢሆንና አሁን ላይ ግን ትንሽ የሚባሉ ነገሮች ናቸው ኩፍ የሚያደርጉን። በቃ ሁላችንም ለመናደድ ምናምን ቅርብ የሆንበት ጊዜ ነው ያለው። በአንድም በሌላ መንገድ ሰዎች ስሜቶቻችን ይቀያየራሉና ግን ከዛ አብሮን ካለው የፍቅር አጋራችን የሆነ ነገር አስቀይመውን ከሆነ ኦኬ እንናደዳለን። በቃ አንድ 20 ደቂቃ ስጠኝ ቆይ ልረጋጋ ማለት እኮ ይቻላል። በቃ ግማሽ ሰዓት ስጠኝ ማለትም ይቻላልና ከራሳችን ጋር ሆነን ኦኬ ብለን ደግሞ በሆነ ሰዓት ላይ መለስ ብለን ለዛ ሰው ይቅርታ ብናደርግ እጅግ በጣም ይጠቅመናል ማለት ነው። ሌላኛውና ስምንተኛው ነጥብ ደግሞ ሰዎች በራሳቸው ጉዳይ ላይ የሰው ጣልቃ ገብነት ሲኖር ያ የፍቅር ግንኙነት እየተደጋገመ ሲሄድ አደጋ ላይ ሊጥለው እንደሚችል ማወቅ መቻል አለብን። የቤተሰብ ጣልቃ ገብነት ሊሆን ይችላል፣ የጓደኛ ምናምን ነገር። ይህ እጅግ በጣም ከባድ ነው። ባለንበት የፍቅር ግንኙነት ወይም በትዳራችን ላይ ያላስማማን ጉዳይ እንኳን ቢኖር ወይ ጊዜ ወስደን ያንን ነገር ለመፍታት መሞከር አሊያም ደግሞ በየእምነታችን ሄደን የክርስትና አባት የሚባል አለ፣ በሌላም እምነት እንደዛ ሊሆን ይችላል ብዬ አስባለሁና እዛ ቦታ ላይ ሄደን ጉዳዮቻችንን ለመፍታት መሞከር እንጂ በእኔም ወገን በሱም ወገን ላይ እኛ ባልተጣጣምንበት ጉዳይ ላይ ሰው በገባ ቁጥር የመጣላት እድላችንን ነው የሚያስፋብንና ይሄን ነገርም ትኩረት ልናደርግ ይገባል ማለት ነው። ሌላኛውና ዘጠነኛው ከሰው ጋር ማወዳደር ነው። ባልሽን ከሌላ ባል ጋር ማወዳደር ሊሆን ይችላል፣ ሚስትህን ከሌላ ሚስት ጋር ማወዳደር ሊሆን ይችላል። ያው ወደሃት የሆነ ነገሯ ተመችቶ ነው አይደል ትዳር ውስጥ እዛ ድረስ የደረሳችሁት። ከዛም በኋላ ግን እሷ ላይ አቃቂብ ለማውጣት የምትሞክር ከሆነ አንቺም እሱ ላይ አቃቂብ ለማውጣት የምትሞክሪ ከሆነ ይህ እጅግ በጣም ፍቅራችሁን ወይም ያላችሁበትን የፍቅር ግንኙነት አደጋ ላይ የሚጥልባችሁ ነው ማለት ነው። ሌላኛውና የመጨረሻው አስረኛው የስሜት መቀዝቀዝ።
ያው በፊት ላይ ፍቅራችን ስንገናኝ ያለው ቫይብ ደስ ይላል ምናምን ነገር እንደተጋባንም አካባቢ ላይ አሪፍ ነበረ የፍቅር ስሜቱና ከዛም በኋላ ግን በትዳር ትንሽ እየቆየን ምናምን ስንመጣ ያ ስሜት መጥፋት ከጀመረ እጅግ በጣም አደጋ ላይ ነው የምትሆኑት ማለት ነውና ይሄ የፍቅር ስሜት እየቀዘቀዘ ከመጣ ትኩረት ልታደርጉትና ፍቅራችሁን እንደ አዲስ ማከም በተቻላችሁ መጠን ብትጀምሩ የተሻለ ነው የሚሆነው ማለት ነውና እነኚህ 10 ነጥቦች ብዙ ሰዎች ከፍቅረኛቸው አሊያም ደግሞ ከባለ ያገቡ ከሆነ ከትዳራቸው የሚፋቱባቸው 10 ምክንያቶች ናቸው ማለት ነው። እናንተ እነኚህን ሐሳቦች እንዴት አያችኋቸው? እንደዚህ አይነት ነገርም ደግሞ በመካከላችሁ ካለ አሁን የተናገርኩትን በተቃኒ እያደረጋችሁ ፍቅራችሁን ማከም ትችላላችሁ ማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሐሳብ አግኝታችሁ ብዬ አስባለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንብት።